እናመሰግናለን። ሞራል መስጣቸው ልጆቻችን ናቸው። ሞራል ይገባቸዋል። የድህረ እውነትን ዘመን በእውቀትና በእውነት በሚል መርህ ከፍተኛ የክህሎት አቅም መገንቢያ ስልጠና መድረክ ላይ ሁላችሁንም እንኳን በሰላም መጣችሁ፣ እንኳን በሰላም ተገናኘን ማለት ፈልጋለሁ። የብልጽግና ዋና መስሪያ ቤት የዓለም አቀፍና የህዝብ ግንኙነት ዘርፍም ይህንን ትልቅ አቅም የሚፈጥር በሚዲያውና በዘርፉ ትልቅ አብዮት መፍጠር የሚያስችልን ትጥቅ እንድንታጠቅ ያደረገውን ስልጠና በመጀመሪያ ደረጃ ደግሞ ለአዲስ አበባ ቅድሚያ ሰጥቶ መድረኩ እዚህ እንዲጀመር ስላደረገ እባካችሁ ክብር አቅርቡልኝ። በጣም ርዕሱ በራሱ ትልቅ የመወያያ ትልቅ ሐሳብ ያለው ነው። ያለንበት ዘመን የድህረ እውነት ነው። ይሄ የድህረ እውነት ዘመን በሚገርም ሁኔታ አንዳንዱ ጉዳዮች በፍጹም ስህተት ማይመስሉ የሚመስሉ ሰውን ወደ ተሳሳተ አቅጣጫ ወስዶ ለከፍተኛ እልቂት እና ግጭት የሚዳርጉ ወይንም ደግሞ ለከፍተኛ ፖለቲካ ቀውስ ሊዳርጉ የሚችሉ በጣም በቴክኖሎጂ የተካኑ በሐሳብ በትርክት የተቀመሙ መስሎ የሚቀርቡበት ዘመን በመሆኑ ያንን የድህረ እውነት በመረጃ እና በማስረጃ አስደግፎ ወደ ትክክለኛ እውነታ ለማምጣት እጅግ መትጋትን መልፋትን የሚጠይቅ ነው። በሌላ መልኩ ደግሞ የብልጽግና ፓርቲ በተቀዳ ርዕዮተ ዓለም ከምዕራባውያን ወይ ከሆነ ሀገር በመጣ የርዕዮተ ዓለም እሳቤ የሚጨነቅ የሚጠበብና በሱ ውስጥ ሲኖር ሲዳክር የሚውል ሳይሆን አገር በቀል በሆነው በአገራችን ውስጥ ያለፉ 100 ዓመታት የነበረውን የፖለቲካ ትርክትና ሂደት በጥልቀት መርምሮ ገምግሞ አጥንቶ ለኛ አገር ለኛ እሳቤ ለኛ አገር ፖለቲካ እኛን የሚመስል ችግራችንን የሚፈታ በሌሎች አገሮች ያሉ ልምዶች ካሉ ደግሞ ከኛ ጋር አዋስተን አቀናጅተን መጠቀም እንችላለንና ለኛ ሊሆን የሚችለው መልካም እሳቤ ሊሆን የሚችለው ደግሞ መደመር ላይ የተመሰረተው እሳቤያችን ነው። ይህ እሳቤ ደግሞ መሰረቱ እውነት ነው። የሆነ አስተሳሰብን ኮፒ አድርገን አምጥተን እሱን ለመሆን የምንጥር ሳይሆን የኛ ሀገር ሁኔታ ሚመስል ለዛ የምንለፋ የምንተጋ እውነትና ሐቅን ይዘን ይሄ እውነትና ሐቅ ደግሞ በእውቀት ተሟሽቶ ተገርቶ በየለቱ የሚያጋጥመንን የዓለም ዳይናሚዝም እየተሻገረ ሊሄድ የሚችል ስለሆነ እውነትም እውቀትም መላበስ ከኛ ይጠበቃል ማለት ነው። እኛ የተሰለፍነው ለፖለቲካ ዓላማ ነው። ፖለቲካችን እውነት ነው፣ እውቀትም ነው። ይህን እውነትና እውቀት ላይ የተመሰረተ የፖለቲካ እሳቤያችንና የፖለቲካ ዓላማችንን ለማሸነፍ ሰላማዊ የፖለቲካ ትግል ማድረግ በእጅጉ ያስፈልገናል። ሰላማዊ የፖለቲካ ትግል ለማድረግ አውዱ የሚጠይቀውን ዝግጁነት ማረጋገጥ ከኛ ከአመራሩ በትልቁ ይጠበቃል ማለት ነው። ስለዚህ የአዲስ አበባ የብልጽግና ፓርቲ የሚዲያ ሰራዊቱን የሚመሩ ጀነራሎች፣ ወታደሮች፣ አዛዦች በውስጣቸው በቀላሉ ስምሪት የሚሰጧቸው ትዕዛዝ የሚሰጧቸው ከ850 በላይ አባላት አሉ።
ከዛ ባለፈ ደግሞ እጅግ በከፍተኛ ሁኔታ ድጋፍ የሚሰጡ ከፍተኛ የከተማችን ነዋሪዎች አሉ። ይሄ በዚህ ብቻ በቃ አይደለም። ከተማችን የሀገራችን መዲና ነች። በከተማችን የምናንቀሳቀሰው የምናከናውነው እያንዳንዱ ፖለቲካ ስራ ለሀገራችን የፖለቲካ ጉዞ ትርጉም አለው። ስለዚህ ኃላፊነታችን ድርብርብ ነው ማለት ነው። ይህንን ድርብርብ የሆነ ኃላፊነት ለመወጣት እና ከውስጣችን ያሉ የሚዲያ ሰራዊቶቻችንን ወታደሮቻችንን ወደ ተሟላ የትግል አቅም ብቁ ሆኖ እንዲገኙ ለማድረግ እንዲያስችል በእኛ ደረጃ የተካነ አቅም የገነባ ትዕዛዝ መስጠት የሚችል አውዱን ታሳቢ ያደረገ የወትሮ ዝግጁነትን ማረጋገጥ ግድ ይላል። ዘመኑ የድረ እውነት ዘመን ነው። የመረጃ ማጥለቅለቅ ዘመን ነው። ሐሰተኛና ስሜት ቀስቃሽ መረጃዎች ዓለምን ያጥለቀለቁበት ሀገራችንንም ያጥለቀለቁበት ዘመን ነው። የመረጃ ግራ መጋባት ያጋጠመበት ዘመን እንደመሆኑ መጠን በመረጃ ግራ መጋባት ውስጥ ደግሞ የውሳኔ ግራ መጋባት፣ የግንዛቤ ግራ መጋባት፣ የእውቀት ግራ መጋባት ስለሚያጋጥም በእንደዚህ አይነት የፖለቲካና የሀገረ መንግስት አውድ ውስጥ የኮሙኒኬሽን ክህሎት እና ዘመኑን የዋጀ እውቀትና ግንዛቤ የሚያስፈልግ በመሆኑ ይህ በሌለባቸው አካባቢዎች ከአመራሩ ጀምሮ አባላት እንዲሁም ህዝቡ ለውዥንብር እየተዳረገ ለግራ መጋባት እየተዳረገ ስሜት ቀስቃሽ መረጃዎች የበላይነት የሚይዙበት ሁኔታ እየተፈጠረ የታሰበውን ሰላምና መረጋጋት እንዲሁም ሀገራዊ ብልጽግና ለማረጋገጥ በሚደረገው ሂደት ላይ የራሱን አሉታዊ ተጽዕኖ እየፈጠረ ስለሆነ ይህንን የተገነዘበ የኮሙኒኬሽን ማህበረሰብ መገንባት እውቀት ክህሎትና እውነትን መሰረት ያደረገ የኮሙኒኬሽን አካሄድ መከተል አስፈላጊ በመሆኑ ይህን የተመለከተ ስልጠና በሁሉም ክልሎችና ከተማ አስተዳደሮች በመስጠት የኮሙኒኬሽን ክህሎታችንና እውቀታችን አንድ ደረጃ ከፍ ብሎ የድረ እውነት ዘመንና ፈተናን በሚመጥን ደረጃ ዝግጁነት እንዲኖረንና አሁን ላለውም ሆነ ከፊታችን ለሚገጥሙን አጠቃላይ ፈተናዎች የማይበገር የኮሙኒኬሽን ክህሎት መገንባት ያለመ ስልጠና ለማዘጋጀት በተደረገው ጥረት አዲስ አበባ ከተማ አስተዳደር የመጀመሪያውን የማስጀመሪያ ፕሮግራም እኛ ጋር መካሄድ አለበት፣ ስልጠናው ከኛ መጀመር አለበት ብሎ ቀድሞ እቅድ አውጥቶ ተዘጋጅቶ ንቅናቄ ፈጥሮ በዚህ መልክ የማስጀመሪያ ፕሮግራም በማዘጋጀቱ ለአዲስ አበባ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት እና ለእናንተም እጅግ ላቅ ያለ ምስጋናዬን ላቀርብላችሁ እወዳለሁ። ፊታችን ብሩህ ነው፣ መንገዳችንም ቀና ነው። በመደመር መንገድ በመደመር እሳቤ የሚመራው የፓርቲያችን እንዲሁም የመንግስታችን አካሄድ በኮሙኒኬሽን ስራዎች በመደገፍ የመረጃ የበላይነት የትርክት የበላይነትን በማምጣት የሀገረ መንግስት ግንባታንና የሀገራችንን ብልጽግና እውን ለማድረግ በሚደረገው ሂደት ውስጥ በቂ እውቀት፣ በቂ ክህሎት፣ በቂ ግንዛቤ የያዙ የኮሙኒኬሽን አመራሮችና ባለሙያዎችን ለማፍራት ከፍተኛ ጥረት እየተደረገ ይገኛል። ባለፉት ዓመታት በተሰጡ ስልጠናዎች የአመራሩና የባለሙያዎች ግንዛቤ እየተሻሻለ ከፍ እያለ በህዝብና በፓርቲ መካከል ያለ መተማመን በመረጃና በእውቀት ላይ የተመሰረተ ግንዛቤ ከፍ እያለ የመጣ መሆኑ እንደተጠበቀ ሆኖ የድረ እውነት ዘመን ፈተናው አሁንም ያለ በመሆኑ ከፊታችንም እጅግ በጣም እየተወሳሰበና ደረጃውን ከፍ እያደረገ የሚመጣ በመሆኑ ያን የሚመጥን ክህሎት ግንዛቤና ቁርጠኝነት ማምጣት መፍጠር እና በዛ ደረጃ የኮሙኒኬሽንና የህዝብ ግንኙነት ስራዎቻችንን መስራት አስፈላጊ በመሆኑ በዚህ ደረጃ አምራችሁ ተውባችሁ ለስልጠናው በአካልም በስነ ልቦናም ተዘጋጅታችሁ የተገኛችሁ የስልጠናው ተሳታፊዎች እጅግ በጣም ላመሰግናችሁ እወዳለሁ። ስልጠናው በአዲስ አበባ ከተማ ይጀመራል። በሁሉም ክልሎችና ከተማ አስተዳደሮች ይካሄዳል። በዚህ መንገድ ያሁኑ እጃችን ላይ ያለውንም ስራ እየሰራን ከፊታችን የሚጠብቁ ትላልቅ ስራዎችንም በስኬት ለመወጣትና የፓርቲያችንን ስኬት የህዝባችንን መሻት ለማሳካት በሚደረገው ሂደት ውስጥ በኮሙኒኬሽንና በመረጃና በትርክት የበላይነት ከፍ እናደርጋለን፣ እንደግፋለን።